9 ላይ የሰው ልብ ይገርመኛል መቼም ሁሉ ጊዜ በጎዳና በየትኛውም በቃ ወርነን ነብዬ የምኖረው ሰው አይቻለሁ አባትን የሚያየው ነገር የለም ወደ ላይ የሚያየው ነገር ወደ ታችም ወደዚህም ያው የለም አንድዬን ሳይ ተስፋ አገኛለሁ ስለዚህ ምን ይላል 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ እኔ ከሁሉ ይልቅ የሚል ቃል ይከብደኛል የአማርኛ በጣም ከባድ ነው ከሁሉ ይልቅ ማለት ምድር ላይ ሁሉ ነገር ተፈጠረ ከዛ በኋላ ነው ሰው ላይ መጣው እግዚአብሔር በዚህ ነገር ላይ እንኳን ሰው መግዛት አለበት ብሎ እግዚአብሔር በኋላ አስበው የሰው ልጅ ብሎ መጥቶ ስለዚህ ይሄ ሰው የተፈጠረው በኋላ ነው ይሄንን ሰው ከፍጥረት ሁሉ ክፉ ነው አለ እኔ ደግሞ ይገርመኝ ለዚህ ከፍጥረት ሁሉ ከሁሉ ይልቅ ክፉ ለሆነው ሰው ደግሞ ወዶ ልጁን ስለዚህ ይገርመኝ በጣም አጠግቡ ላለው ሰው አንተ በጣም እጅግ የተወደድክ ነህ ብላ ንገሩ በጣም የተወደድክ ነህ ንገሩ በእናትህ አጠግቡ ላለው ሰው በጣም ክፉ ነበርክ በልበል ወንድ ነው በጣም ክፉ ነበርክ በጣም ተወደሃል አንተ ጩህና አሜን በል በኢየሱስ ከዚህ በላይ ምን አለ የገባ ሰው ያጨረጭማል አያችሁ ስለዚህ ቃል ክፉ ቢሆን ደስ የሚል ነገር ዘመን ክፉ ቢሆን ደስ የሚል ነገር የገዛ ወንድሜ እንኳን ክፉ ቢሆን የሰው ልጅ ክፉ ቢሆን ነሆም 7 ሳይ የሁሉ አባት የሁሉ ኃይል አለው ሁሉንም የሚያበራ ሁሉንም የሚያጠን እጁ ሰፊ የሆነ እግዚአብሔር መልካም ነው ቃሉ ክፉ ቢሆን መሸሸጊያ ነው የሰው ልጅ ክፉ ቢሆን መሸሸጊያ ነው ዘመኑ ክፉ ቢሆን መሸሸጊያ ነው እግዚአብሔር መልካም ነው ወይኔ መልካም ነው እግዚአብሔር መልካም ነው ዋናው መልካም ነው ለመልካም ነው እግዚአብሔር መልካም ነው ሆነተ yes ዘማሪ ገዛኝ ተብሎ ቢቀጥል ደስ ይለኛል ጫካ ላይ ማንም ሹመት ሳይሰጠን ገና እናቴ እንኳን ሳታውቅ ዘማሪ ያደረገኝ የሹመት ወረቀት የሌላ ሰው ነኝ የዘመር መቼም የስም ማይረግ ሳይሆን የቅባት ማይረግ በእኛ ላይ ይጨመርልን አንተ አሜን አትልም እንዴ ሁሌም የሚመኘው ነገር ነው ዛሬ እግዚአብሔር የባረካቸው እኛን ያሳደጉን እዚህ ያሉ ሰው አባቶቻችን እንኳን እዚህ ያሉ ሌላም ነገር ነው እግዚአብሔር ያስፋቸው ነገር ግን ትልልቅ ሰዎች እያለ ሰው በራሱ ጊዜ ለሹመት ጥረት በሚያደርግበት ቅባት ግን ዜሮ የሆነ የሚያገለግልበት ሞት ምን እንደሆነ ያልገባ ከባድ ይዘለናል ስለዚህ እግዚአብሔር አምላክ ዛሬ በመንፈሱ ሰርቶ ይወጣል ደስ የሚል ነገር የጎፈር ሜዳ ቅዱሳን አጨርሶ ይወጣል እኔ በየትኛውም ሀገር ላይ ደፍሬ ነው የምናገረው እኔ ከጎፈር ሜዳ መገኘ ኢየሱስ የተባረከ ቅዱሳን እናቶች አባቶች ያሉበት ነው ብዬ እጅግ ከባድ ድንቅ ብዬ የምናገረው የሚያኮራ ቅዱሳን ያሉበት ቦታ ነው አረ ስለራሳችሁ አረ አጨርጩ ለጌታ ተገሰ አረ ለኢየሱስ ስለዚህ ከየትኛውም ቦታ የመጣችሁ እንግዶች የኛ ቅዱሳን እስከ መጨረሻ ቁጭ ብሎ ጸልየው በጉራኬ ነው የሚወጡ አንድም ሰው አይወጣም ይሄ የተከበረ ቃል ስለሆነ ዛሬ ደግሞ በኢትዮጵያ መከለሱ ላይ እኔ ብዙ ነገር ተደርጓል ልዩ ምስራች አለ ዛሬ አጠገቡ ያለው ሰው ምስራቹ ዛሬ ያለው በርባና ይሄን ምስራቹ የማይወድ እሱ ክፉ ሰው ነው እኔ አልወድም እሱ ሰው እኔ በወንድሙ ላይ እንዲህ አይነት ወንጌልን በእኛ ላይ እየሰበኩ እኔ አስታውሳለሁ ቄስ አዴ አገራችንን ወደ ተወለድኩበት ቦታ ምንም ነገር እንኳን ሳላውቅ መጥቶ በእንግሊዝኛ በአማርኛ ኢሳስናቅ እኔ ደግሞ ከፊቱ ቁጭ ብዬ የሚወጣው ምናን በሌላ ለሳይ እንደ ረሳባቶች ፊት ለፊት ቆሜ ሲያገለግል የእናንተ ዘር ነኝ የክርስቶስ ዘር ነኝ ጩውና አሜን በልበዳ ይሄንን ቅዱሳን ዛሬ በደንብ እናስደስታችኋለን ጠላት ይደንግጥ ከዛ በፊት የተነበበበትን የኢሳያስን መጽሐፍ እናያለን ኢሳያስ 58 ከፈት አድርገን እናያለን ሶስቱም የወንጌል ክፍል የሚናገረው አንድ ሐሳብ ነው ሐሳቡ በእግዚአብሔር ፊት እግዚአብሔር የሚቀበል የአምልኮ መልክ የአምልኮ ህይወት የአምልኮ እውነት ነው የሚገልጸው ሶስቱም ክፍል ባጠቃላይ ክብር ለኢየሱስ ይሁን ስለዚህ ኢሳያስ የስሙ ትርጉም ራሱ እግዚአብሔር ዳኝነት ነው የሚል እግዚአብሔር ምንድነው ዳኝነት ነው የሚል የስም ትርጉም የያዘ ታላቅ ነብይ ነው በእስራኤል ላይ ከመጀመሪያ ወይም አባይ ከተባሉ ነቢያቶች አንዱ ነው ከሱ
ነቢያቶች ነበሩ የመጀመሪያዎቹ ወይም ቀዳሚዎቹ እና ከነዚህ መካከል አንዱ ይሄ ኢሳይያስ ስለ ክርስቶስ እየተናገረ ጀምሮ የጨረሰ ሰው ነው። ስለ አንድም ቦታ ላይ ስለ ጤፍና ስለ እንጀራ አልተናገረም። ይህ ሰው ስለሚመጣው መሲሁ በደንብ የተናገረ የመጀመሪያው ነቢይ ነው። የመጀመሪያዎቹ ተብሎ የሚገለጠው ከኢሳይያስ እስከ ዳንኤል ድረስ ነው። ለምንድን ነው የመጀመሪያዎቹ ወይም የመጀመሪያዎቹ አባይት ነቢያቶች የተባሉበት ምክንያት እነሱ ከሌሎቹ ስለበለጡ ሳይሆን የያዙት መልእክት ፖርሽናቸው ከፍ ያለ ዋሃ ሞሊ ሸይጣን ቅዳት አሜን ይልህ። ስለዚህ የያዘው የመጽሐፉ ፖርሽን መልእክት ሰፋ ያለ ስለሆነ እንጂ የመጀመሪያ የመጨረሻ ቅደም ተከተል ጉዳይ አለ። እሱ በሚያገለግልበት ዘመን ደግሞ በመጨረሻ የተቀመጠው ሚክያስ አለ። የተጻፈው ግን መጨረሻ ላይ ነው። እሱ ግን አብሮ አለ። ከፊት ያለ ሰው ነው። የቅደም ተከተል ጉዳይ ነው። ክብር ለኢየሱስ ይሁን። ይሄ መጽሐፍ ኢሳይያስ የአሞጽ ልጅ ነው። አሞጽ ማለት ትንቢተ አሞጽ አይደለም፣ ሌላ አሞጽ ነው። ጊዜን ለመጠቀም በጣም እየፈጠርኩ ነው። ሌላ አሞጽ ነው። ሌላ አሞጽ አለ። ስለዚህ የትንቢተ አሞጽ ልጅ አይደለም። ኢሳይያስ ምዕራፍ 1 ስታዩ ኢሳይያስ ሙሉ ሐሳቡን ከሱ ጀምረን የምናየው። ሁለተኛ ነገሥት ምዕራፍ 19 ከቁጥር 1 እስከ 2 ላይ ነው። ሌላ አሞጽ ነው ይሄ ሰው። ስለ ኢሳይያስ አባት ስለ አሞጽ ማንነት ምንም የሚታወቅ ነገር የለም። ንጉሳዊ የዘር ሐረግ እንዳለው የአይሁድ ትውፊት ወይም አፈ ታሪክ ይገልጻል። ተቆሳውን አፈ ታሪክ የንጉሳዊ ዘር ሐረግ አለው ብሎ በትውፊት ይቀመጣል። ክብር ለኢየሱስ ይሁን። ኦኬ። ይሄ ኢሳይያስ ደግሞ ጋብቻ አለው፣ ትዳር አለው። ኢሳይያስ ምዕራፍ 8 ቁጥር 3 ላይ ነቢት የምትባል ሴት ያገባ የሁለት ታላላቅ ልጆች ድንቅ ትርጉም አላቸው ልጆች አባት ነው። ያሱብ የተባለ ልጅና ሚልኮ ፈጠረ የተባለ ልጆች ነበሩ። የሁለቱ ልጆች ስም ትርጉም ደግሞ አስገራሚ ነው። ያሱብ ማለት ቅሬታን የሚያሳይ ትርጉም አለው። ወደ ኋላ ለእስራኤል ሕዝብ በምርኮ ሀገር ላይ ቅሬታን እግዚአብሔር ምን ድንቅ ነገር እንደሚያደርግ የተቀመጠ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ቅሬታ አለው በርባናታችሁ ሙሉ አያጠፋም፣ መልሶ ይጎበኛል። መልሶ ምን ያደርጋል? ይጎበኛል። ሐሳብ አለበት ነው። ስለዚህ በእነዚህ እኔ ገረመኝ የኢሳይያስን መጽሐፍ ከመጽሐፍቶቹ 66 ምዕራፎች አሉ። ምሁራን እንዲህ ይላሉ፣ ይሄ መጽሐፍ ራሱ ብቸኛ መጽሐፍ ቅዱስ ነው፣ ብቸኛ መጽሐፍ ነው ብሎ ያምናሉ። ምዕራፍ 1 እስከ 39 ስለ ጽድቅ የሚናገር ነው። እንደገና ሌላ ነገር ያወራሉ። ብዙ ነገር አለ፣ ትንታኔ ብዙ ነው። እኔ ጊዜን እንዴት መጠቀም እንዳለብኝ አላውቅም። ጊዜን ለመጠቀም እናንተ መውጣት ስለሚጀምሩ ሌላ ፍሬ ያለ ከምዕራፍ 40 እስከ 66 ደግሞ ስለሚመጣው ፍርድ በምርኮ ሀገር ላይ አጠገቡ ያለው ሰው እግዚአብሔር ይፈርዳል በርባናታቸው። ለምን እንደሆነ አላውቅም። ንገሩ አጠገቡ ያለው ሰው እግዚአብሔር ይፈርዳል በርባናታቸው። አዎ ይህ ትርጉም ራሱ አንድ መገለጥ ነው። ዝም ብለን አንድ የምንልበት ነው። እግዚአብሔር የሚፈርድ ሰው አለ እዚህ መካከል። የሆነ ነገር የተጣመመበት የጨለመበት ከየሚውጣ በምን ልግባ በሌላ ይመተቃጨውብን ለምኑት። ዛሬ የሚፈርድ በዙፋኑ አለ። እጅን ከፍ አድርግና አሜን በል በኢየሱስ ስም።
ስለዚህ አንድ ነገር ገረመኝ። በዚህ ኢሳይያስ ምዕራፍ ወደ ባነበብንበት ክፍል ላይ ብንመጣ ደስ ይለኛል። ብዙ ሀሳብ ስላለ እዚህ ክፍል ሀሳቡን ጥቅልል ያደርገን ለመውሰድ የኢሳይያስ መጽሐፍ ብዙ ሰፊ ሀሳቦችን የያዘ ስለሆነ ስለዚህ በዚህ 58ኛው ምዕራፍ ላይ ወይም ከኢሳይያስ ልጆች ሁለተኛው ደግሞ ምርኮ ፈጠነ ብዝበዛም ቸኮለ የሚለው ስም ትርጉም ደግሞ ነገ ደግሞ እንደሚበዛ ብዙና ምርኮ እንደሚመለስ ምርኮ እንደሚበዛበዝ የሚገልጥ ሀሳብ የያዘ መጽሐፍ ነው። አንድ ነገር ብዬ ልለፍ። እነዚህ ሰዎች ምዕራፍ 58 ላይ የተቀመጠው ክፍል እውነተኛ ያልሆነ አምልኮ ጾም ብሎ ከምግብ ይቆጥባሉ። በዛም ቀን ላይ እንደዛ ብሎ ውሎ እነዚህ ሰዎች መልሶ ምን ያደርጋሉ? ሰራተኞቻቸውን ሳይበሉ የዋሉበትን ቀን ለማካካስ ሰራተኞቻቸውን ያስቸግራሉ። አጠገቡ ያለው ሰው ሰራተኛን ማስቸገር ጥሩ አይደለም ባለው ንገሩ አራ ንገር አንተ ወጨ ገጠር መንችል ሰራተኞች ስንተና ወየለ ሁሉ ያውጣቁ ያስቸግራሉ። እኛ ቤት ስንት ሰራተኛ አለ? በህንፃ የሚናሰራ በቤት የሚናሰራ በብዙ የሚናሰራ ያስቸግራሉ፣ ያሰቃያሉ። ስለዚህ እግዚአብሔር አምላክ ቄስ ባነበቡበት ሙሉ ክፍል ላይ ከባባድ ነገሮችን ካስቀመጣቸው ነገሮች እንደዛ ብሎ እግዚአብሔር አምልኳቸውን ስላልተቀበለ ዝም ሲል ክርክር ያበዛሉ። መቼ መለሳ? መቼ ምላሽ ሰጠ? መቼ ጸሎታችንን ሰማ? ጾመን ራሳችንን ስጋችንን አንቆሳቆለን መቼ ሰማ ይላሉ። እግዚአብሔር ሰማቸው። ምክንያቱም ጾማቸው ለሰው ታይታ እንጂ ለእግዚአብሔር ክብር አይደለም። ለሰው ክብር ሳይሆን አሜን፣ ለሰው ለእግዚአብሔር ክብር ሳይሆን ለሰው ታይታ ይጾማሉ። እግዚአብሔር አልተቀበላቸው። ይህንን የሚገልጡ ነቢያቶች ነበሩ። ዛሬም የሚሸውዱና ለባብሶ የሚያልፉትን ሳይሆን እንዲህ አይነት ጉርደቶችን የሚገልጡትን ጌታ ያስነሳለን። አሜን አትልም እንደ በኢየሱስ ችግር እያለ ክፋት እያለ ሐሳቡ ሌላ እያለ እዚህ የተደበቀው ሌላ አድማ እያለ ሌላ መዝ እያለ አለባብሶ የሚያልፉትን እግዚአብሔር በጅራፉ ከተማችን ያወጣልና እሱ ነው የሚሻለው። ይሄንን የምናገር ክፍል ነው ይሄ ክፍል። ስለዚህ ይሄንን ምን ያደርጋል? ህዝቡ የእግዚአብሔርን ፈቃድ ለመፈጸም የሚያደርጉት ውጫዊ መረጃዎችን የሚያሳይ ክፍል ነው። 58 የተነበበበት ሁለተኛ በአምላካቸው ግበገባዊ በመጠኑ ከምግብ መታቀባቸው ኢርባን የሌለው ጸሎት እንደሆነ የሚያሳይ ክፍል ነው። ከምግባቸው ይታቀባሉ፣ ሌላውን ያሰቃያሉ። እግዚአብሔር ጸሎታችን ግን አልመለሰም ይላሉ። ጸሎታችን ምላሽ አላገኘም፣ እግዚአብሔር ዝም ይለዋል ብሎ ክርክሩ በእግዚአብሔር የሚያርሱበት ክፍል ነው ህዝቡ። ኢሳይያስ ደግሞ ጠባብ የሆነን ራስ ወዳድነታቸው ዘመዶቻቸውን እንዲረሱ አድርጓቸው እንደነበረ ኢሳይያስ ይሄንን አየ። ይሄ ነው የወንጌሉ ክፍል የምናገረው ነገር ግን አለ። ወረድ ብሎ ደግሞ ወረድ ብሎ ባነበቡበት ክፍል ላይ እንዲህ ይላል፣ እናንተ እንዲህ እንድትሆኑ አይደለም እንድትሆኑ አይደለም የኔ ጩኸትና ፍላጎት እንዲህ አይደለም ብሎ ኢሳይያስ በጥንቃቄ ከእግዚአብሔር ሰምቶ ይናገራል። እግዚአብሔር በነቢዩ በኩል ይናገራል። እንደዚህ እንድትሆኑ አይደለም።
የበደልን እስራት እንድትፈቱ እንጂ። አጠገቡ ያለውን ሰው የበደለው ይቅር በለው በእናታችሁ ንገሩ። የተበደሉትንም ንገሩ። የተበደሉ አስታርቃቸው በለው በእናታቸው። ዘንድሮ የሚያስታርቅ አነስተኛ የሚያጣላ የበዛበት በስልክ ደውሎ ማታ ወይ እግዚአብሔር ያውቃል። በዚህ ዘመን እግዚአብሔር አይደለም የኛ ስልክ እቺ ስልክ ራሱ ያውቃል የሚመሰክር ቢሆን የሚያስታርቅ አይደለም። ብዙ እዚህ ክፍል ላይ ይሄን ነው የተናገረው። እግዚአብሔርን የሚያሳይ ትውልድ ሐሳቤ ዛሬ ይሄን ቃል ተናግረን የሚሄደው እግዚአብሔርን የሚያሳይ ትውልድ፣ እግዚአብሔርን የሚያስደስት ትውልድ፣ እግዚአብሔርን የሚያስደስት ትውልድ ፊቱ አይደለም የሚያሳየው ውጫዊ ገጽታ አይደለም፣ ውስጣዊ ገጽታን ለእግዚአብሔር ያሳያል። ውስጣዊውን ሲገልጥ እግዚአብሔር ውጫዊውን ችግር የለም በተገበከበትም ፈልጎ የእግዚአብሔር ክብር ያገኛል ማለት ነው። የበደልን እስራት እንድትፈቱ እንጂ እንዲህ አይነት ህይወት እንድትኖሩ አይደለም እግዚአብሔር። ሁለተኛ ቀንበር ከላያቸው እንዲሰሩ። ቀንበር ማለት የሚታወቁት ይሄ የምንሰራው ቀንበር አለ፣ የችግር ቀንበር አለ፣ የሐዘን ቀንበር አለ፣ የመገፋት ቀንበር አለ፣ በምርቱ ሀገር ላይ ብዙ ችግር አለ። ይህንን እንድትፈቱ እንጂ እናንተ የምታደርጉት በእኔ ዘንድ ተቀባይነት የለውም ነው። ሶስተኛ እጃችሁን ለተራባይ እንዲዘረጉ እንጂ ይላል እግዚአብሔርን የሚያሳይ ትውልድ እጁን ለድሃ ይዘረጋዋል፣ ይሰጣል፣ ይበትናል። ክፉ ልብ ይዞ አይሄድም። ይህን ብቻ አይደለም፣ ድሆችን ወደ ቤታችሁ እንድታስገቡ እንጂ በጋንዳ አጥባችሁ የተቀመጠውን ውሃ ለልመና ለችግር ሲመጣ እንድትደፉ አይደለም። አጠገቡ ላለው ሰው ንገሩ፣ አብረን እናገልግል። አጠገቡ ላለው ሰው ይሄ ነው ንጹህ አምልኮ በሉ ባላታችሁ። ይሄንን ማናደርግ ሰው ከሆነ ወገኖቼ ይውላችሁ፣ ይሄንን ማናደርግ ከሆነ ያን ሰው አንዳንድ ጊዜ ይገረማል። ለመሸፋፈን እንድም ያደረጉት ሰው ሌላ ቦታ ቢሮ ሌላ፣ ቤት ላይ ሌላ፣ ስልኩ ላይ ሌላ፣ ሁለትና ሶስት ቡድን አድርጎ ችግረኛውን የሆነ ከታሰረበት ለመፍታት አይደለም ግሩፓቸው ምናቸው አቤት መያያዛቸው ድኒሞሎ ያወሳየው አብራም ጫው አረበባ ዋሪ መንቆለ የአብራም ማለዶሽ ዋዌሽሞ ማንም ኪሰረ ሶማይ ማይኮ ለሰካ ሉጣና ዘራኝነት ፍሪያ አብራም ወዲን ኪሞላኒ ፍሪያ ወዲን ኪያናኒ ፍሪያ ኤኪሮ ከሰማታ ካታካቶ ኪባራ ከተማዶኒ ገዳር ማንቻማዳቃ ሀዲሱምን አኖቾን ይያሱምን ገዳር ማንቻማዳቃ ያታቂ ፍሬ ለማታረ አመነ ይማንዋ ማጨሶ ለማታረ ሸስ ይሄ ነው የእግዚአብሔር ፍጹም አገልግሎት። ኢሳያስ ይሄንን ያሰማል። ለምን ይሄ ነው እኔ የሚፈልገው? እናንተ ሌላ ነገር እያደረጋችሁ ነው። እግዚአብሔር አይሰማም። አንተ ውጫዊ ማንነቱን አሳይተህ መጣ፣ በእግዚአብሔር ላይ ጣትን አታንሳ። ይላል እንዲህ ብትሆን ያልገዱ የእግዚአብሔር ጤንነት እንደሚደርስ ደጀን እንደሚሆን እዛው ክፍል ላይ ወረድ ብላችሁ ደጀን እንደሚሆን ጤንነት እንደሚመለስ ሰላምን እንደሚታገኝ ይላል። ከዛ ወረድ ነው ደግሞ ተከታዩ ብርሃን ይላል። በድንገት ብርሃን ባንተ ዘራ ይወጣል። አሜን አትልም እንደ በኢየሱስ ስም አፋችሁ አሜንታ ብቻ። እኔ ይሄን ስናገር አንድ እግዚአብሔር ማለት ይከብዳል። ድንገት ብርሃን በዘሪ በቤት በድንገት ይወጣል ይላል እግዚአብሔር አምላክ በነቢዩ በኩል። ይሄን ብቻ አይደለም፣ የበረከቶች ሙላት ባንተና በዘር ያርፋል። ውጫዊ ማንነቱን ሰው ውስጣዊ ማንነቱን ይገለጣው። የመጨረሻ የዛክ ላይ እንደላል እግዚአብሔር አምላክ ይላል ጸሎትህን ይሰማል። አሜን አትልም እንዴ? እስቲ እግዚአብሔር ጸሎቴን ይሰማኛል በሉ በእናታችሁ። ሶፎና ለቀ ኢላሽባ መጨሶ ኮደ ማታሪ ኢላሽባ መጨሶ መስከለ ያለ ፍሪ
ማለ ያባጣውኝ ወጥቶብቴ ማጥቴ ባጥቴ ዳሬ ውይታዳሬ ላሉ ማንም ዋማይሳቴ መዋቴ ማረም ጾሚነ ጸሎትነ ሁርባት ወላቲ ሁርባቱ ትሙላቲ ሁርባቲ ሊባቶት ሳኒ ሚቄ ማራቆት ሳሙ ጓደባቱ ኮዮ ግን ሁርባቱ ተቆቁ ሁርባቱ ይተቆሎጋን ባለባላ ሁርባቱ ተቆሞ ሰቋል ዲኖ ፎመነ መስተካከ ተካ ኤቆም ተቆባል ሂሳብ አቀከ ሰራተኛ ነው ሀሬ እንሰከበተሰከሙ ለዩኒ ሀሬ እንሰከበተሰከሙ ተከሙ ለዩኒ አካካል ሰው ይተከለ ኢየሱስ ሄደ ዮሐንስ አና ሶሙካል ኢን መቀን ቆጣና ንስማካንጊ ማለት ዋማዳ ማካንጊ ማለት ኢዋ ለመታረ አታሎ ሄቻ ለመታረ ሄሴ ለመታረ አጫጭሩ ይሄ ነው ሰይጣንን ያስተነግጣል አጫጭሩ ይሄን ነው የምናገረው በዚህ በኢሳያ መጽሐፍ ወረድ እየጨረስኩ ነው ይሄ አራት ቀን አይደለም አንድ ክፍለ ጊዜ አይደለም ሰፋ ያለ ሐሳብ ያዘ ነው እየተውኩ እየሄድኩ ነው በዚህ በኢሳያስ መጽሐፍ ላይ ኢሳያስ በሚወለድበት ጊዜ የተወለደ ኦዚያን የሚባል ሰው አለ ንጉሥ አለ የነገሥታት መጽሐፍ አለበት ነው ይሄ መጽሐፍ ኢሳያስ ደግሞ የነገሥታትን መጽሐፍ በደንብ የጻፈ ሰው ነው የተወለደው ደግሞ ኦዚያን የሚባል ሰው በተወለደበት በነገሰበት ጊዜ ነው የተወለደው ይሄ ሰው እኔ ገረመኝ ነገር ልንገራችሁ ኦዚያን በሞተበት ጊዜ እግዚአብሔር ረጅምና ከፍ ባለ ዙፋን ላይ ተቀምጦ አየ እኔ ገረመኝ ነገር እንደገና ደግማችሁ ሰውዬ ከሞታ በኋላ ለምንድን ነው ሰማይ ተከፈተው እስከዛ ድረስ ለምን አልተከፈተም የአንዳንድ ጊዜ የእግዚአብሔር ችግር እንዳታዩ የዘጋው እግዚአብሔር ዛሬ ይግደለው አሜን ይግደለው አንዳንድ ጊዜ ሞት እግዚአብሔርን ያሳያል ለምን ሰውየው በጥሩ ሁኔታ የመጣ ንጉሥ ነበር በይሁዳ ላይ እየጨረስኩ ጥሩ ንጉሥ ነበር በጥሩ ሁኔታ መጥቶ ነበር 52 ዓመት የነገሰ ጀግና ሰው ነበር መሃል ላይ ትዕቢት ውስጥ ገባ እግዚአብሔር ለሌላው ንጉሥ እንዲሸነፍ አሳልፎ ሰጠ ተሸነፈ ከደከማ በኋላ እንዲህ አለ ስልጣኑ ከተገፈፋ በኋላ አቅጣጫውን ቀየረ ይሄ መልክ ከጊዜው ጋር በደም ያዙ አቅጣጫውን ቀየረ ትናንትና የይሁዳ ንጉሥ ነበር ከደከማ በኋላ በካህናቶች ስነ ስርዓት ላይ በንፍረት እጁን ከተተ እግዚአብሔር ቀሰፈው ይላል አጠገቡ ላለው ሰው እቺ መልክ ነገር በዚህ ጊዜ የተቸገርኩበት ጉዳይ ነው ባልተጠራይበት አትግባ በሉ በእናታችሁ ያንተ ባልሆነው ጥሪ ላይ አትግባ በሉ ነገር የለም ዛሬ ኡራትና ሎማና ኡል በጣባጡ ኩሎ ሶከ ከዶለዶላ አንቆጫ ቆዳ ሙሽማሮ ሊያቋራ ባይ ኡል ለማረን ዋያ ቲመር ማረን ዋያ የራሱ ባልሆነው ነገር ላይ እጁን ከተተው እግዚአብሔር ቀሰፈው በሱ ቦታ ደግሞ ልጁ ኢዮአታም የሚባል ልጅ ለ10 ዓመት እንደገና ተቀመጠ እሱም ደግሞ ይባላል ምን እንደሰራው ታሪክ ነው ከሱ በኋላ ደግሞ እንደገና አካዝ የሚባል ሰው ንጉሥ በይሁዳ ላይ ነገሰ እሱ ዘመን ላይ ደግሞ ጣዖት ንግርቱ ላይ ሰፈነ ብዙ ቅዱሳን በሰይፍ አለቁ ለጦርነት ተሸንፎ አለቁ 200 የሚያህሉ የእስራኤል እንደው የይሁዳ ሴቶች ታንፎላ ለና አገር ንጉሥ ተሰጠ እግዚአብሔር የሚያሳይ ትውልድ እንዲህ ነው የሚያደርገው እግዚአብሔርን የሚደብቅ ትውልድ እንዲህ ነው የሚያደርገው የመጨረሻ አካዝያስ በራሱ ዘመቶ የተቀመጠ ይሄ ንጉሥ ደግሞ ቁጭ ብሎ የጠፋውን ደግሞ ሌላ አማልክት በምድሩ ላይ እንዲስፋፋ አደረገ ይሄ ብቻ መስራችሁ እንዴ ብርያንን አጨለመው ክፋትን ምድርቱ ላይ እርኩሰትን ምድርቱ ላይ አበዛ
እግዚአብሔር አንተ ይለኝ አንተ ልጸልይ እጅን ከፈር በጌታ በኢየሱስ ስም አንተ ማቲ ወልድን ወደ ጨለማ ከሚመራው መንፈስ እግዚአብሔር ጠብቀ እጅን ከፈር ግና ጮሃ አሜን በኢየሱስ እንዲህ አይነቶችም ነበሩ ያለ በእግዚአብሔር ህግጋት ላይ አነገም ክፋትን ሰራ እኔ ገረመ ነገር ልንገራችሁ ክፋትን ከመስራት ተነሳ እግዚአብሔር እንደገና ሲመጣው ልቡ ሊመለስ አልቻለም ክፋትን እየጨመረ ይላል እንደገና ቃሉ 29 ቁጥር 22 ጨመረው ነው እንደገና ንስሐ መግባት የሌለበት ክፋትን እየጨመረ ይሄ ክፉ ንጉሥ ነበር አካዝ በሱ ዘመን ደግሞ ህዝቡ ያለቀበት ነበር 120 ሺህ የሱ ትልልቅ አገሪቱ የሚገዙ ትልልቅ ባለስልጣናት ያለቁበት ጊዜ ነበር አካዝ ክፉ ጨለማ ንጉሥ እግዚአብሔር ይሄንን ሰው አሳልፎ ሰጣ የሱ ዘመን አለፈ ሊተካ ከሱ በኋላ ደግሞ ሚገርም ምድሪቱ የሚያረሰርስ የፈረሱ ኮርቶችን የሚያመጣ የፈረሰውን ደግሞ የሚጠግን እንደገና ደግሞ ሕዝቅያስ የሚባል ምንድ ንጉሥ መጣ በሱ ዘመን ላይ የፈረሱ ነገሮች መታደስ ይባል አጠገቡ ላለው ዘመን ላይ በዘመን ላይ መልካም ስራ በሉ በእናታችሁ ንገር ድገምልኝ ይሄን ቃል በዘመን መልካም ስራ ታይለፍ አያችሁ ጋግያ አንብሮ መቼስ አንድ ትልቅ ሞዶ ዘማሪ እንዲያለ ሞቶ ቢቀበርም ስጋቸው ድምጽ አለው ያወራሉ ኑሯቸው ይደግመዋል ሞቶ ቢቀበርም ስጋቸው ድምጽ አለው ያወራሉ ኑሯቸው አያችሁ ክፋትን ሳታ ትሞታለህ ለዘላለም ለትውልድ ይነገራል ይኸው የነዚህ እየተናገራል ስለዚህ የክፋት መንፈስ ጥሩ አይደለም ባንተ ቢቆም ደስ ይለኛል ለትውልድ እየተነገረ መጥፎ ዜና ሆኖ ይኖራል መልካም የሰራ ሰው ሁሉ ጊዜ ይነገራል ታሪክን ትውልድ ይይዛል ደግሞ ይህንን ሰውዬ የረዳው ሰው እግዚአብሔር ምንም ይረዳኛል ስለዚህ አጠገቡ ላለው ሰው ምንም ቢትሆን መልካም ስራ በሉ በእናታችሁ ሕዝቅያስ የሚባል ደግሞ በይሁዳ ላይ ደግሞ ድንቅ ንጉሥ መጣ በሱ ዘመን ላይ በሕዝቅያስ በአካዝ ዘመን ላይ የተበላሹ ነገሮችን እንደገና ማደስ ጀመረ ቆሻሽ ቢሳ መርኮክ ኦቢዳሽ ቢሳ መርኮክ ኢየሱስ ወደ መጨሰ ኦቢሳ መርኮክ ጫምባ ቢሳ መርኮክ ሙልዋው ሁላ ቢሳ መርኮክ ኦዲም ጪሉዋሽ ወሻ መርኮክ ቀረንጫፋጭ ቢሳ መርኮክ ኦቡራ መርኮክ ዊሊሻ መርኮክ ኡልባዶ ሳመርኮክ በሽባለ ሰይጣናት ወዱሲ ሳመርኮክ ኤፍንም ኮቶኮቶ ቤታው ኡልፊው ዋሱ ምንደተ ካውቺ ዋይኖ ኦፊሱ ለምን ያኔለያ ሚጆን ሙስተረፈ የሚናገር ሀቀረስ ይቅሳብ ይስሩቤ የሚያድስ ትውልድ ዛሬ የሚነሳ አሜን ነው ወይ ቤተክርስቲያን ከተማ ፖለቲካል በቅድስና የሚለውጡ በየቢሮ ኢየሱስን የሚያሳዩ ዛሬ በሀገራችን ላይ በኢየሱስም ይነሳ አሜን ስለዚህ ሕዝቅያስ የመጀመሪያው አገልጋዮችና ካህናትን መሰብሰብ ጀመረ መሰብሰብ ጀመረ ማብላት ጀመረ ማጠጣት ጀመረ መቆጥቆጥ ጀመረ ዋ ጎፈርሜ ገንደን ቀይሆን ሚያመ ውለት ኢትዮጵያና ካይናታ ቤተክርስቲያን ነው አገልጋዩዋ ወጣ መተው ቀራሽዋኔ ውለት ሰሜን ለምን ደራ ውልገሳን ነው ከበደሰት ይሄንን ነው ሄዳችሁ ማቶስንም ሲናረብ 4-3 ወይ ያለበለበት የወንጌል ክብር የሚናገረው ይሄ ነው ውዳሴ መጥፎ አምልኮ እግዚአብሔር የማይቀበል ጻው እግዚአብሔር የማይቀበል ሄዶም ደግሞ አንባችሁ መጨረሻ ላይ ስታዩ ደመደመ እንባቆምና ያዕቆብም ላይ መጨረሻ ላይ የተናገረው ቃል ይሄ እግዚአብሔር ቢጸልዩ በክፉ አይፈትንም አይልም አይፈታንም ይደግሞ አብለቃት
ስተነብ አሁን ማንበው ያሁን ቦታ እግዚአብሔር በክፉ አይፈትንም አይደል? አይፈተንም ነው። አንተንም አይፈትንም ራሱም አይፈተንም። እግዚአብሔር አምላክ ተባረከ። ስለዚህ በየዘመናቱ የፈረሱ ነገሮችን የሚጠግኑ ሰዎች ነበሩ፣ የሚያፈርስም ነበር። ዛሬም አንድ በከተማ ነው፣ ዛሬም በአገራችን አለ። ምን ያገባኝ ለእግዚአብሔር ቤት ጉዳይ ነው። በተቀመጠበት ዝም ብሎ እኔም ልግባ፣ እኔም ለምን ሹመት አያስገብ፣ ለምን ያስፈልገን ብሎ ዝም ብሎ የሚገባ አለ። ዛሬ እንዲህ አይነት ሰዎችን ሰው እግዚአብሔርን የሚገልጡትን ወደ ቤቱ እግዚአብሔር ያመጣልን። አሜን።